ስሙማ ትናንትና ግን ማለት ነው ማነው እንደኔ ቅመሜን ልክ የቀኑ የኤልሹን ቤት ቪዲዮ አይነት የጸጉር ስታይል ሲጠብቅ የነበር እግዚአብሔርን የኤልሹን ቤት የጸጉር ስታይል ነበረ ማለት በቃ ጸጉሯን ተሰርታፏ ብላ ምናምን ትመጣለች ብዬ ነበር ስጠብቅ የነበረው። ምክንያቱም እዛ የተለቀቀው ቪዲዮ የኦልሬዲ ጸጉሯን ተሰርታለች። ምናልባት አውልቀው አይደለም አልተወለቀም፣ ግን ኮፍያ ስለሆነ ብዬ ነው። ኮፍያ ቢሆንም ግን ያው እንደዚህ በአንድ ቀን ምናምን የሚወልቅ አይደለም፣ በግሉ ምናምን የተሰራ ነው እንደዚህ። እናማ ምንድን ነው መሰላችሁ ቪዲዮ ትላንት የተለቀቀው ቪዲዮ የትላንት ወዲያ ነው። አያችሁ ከትላንት ወዲያ ቪዲዮ ከትላንት ወዲያ ተለቆ አልተለቀቀም፣ ተቀርጾ አልተለቀቀም ነበረ። ዛሬ ነው ትላንትና የለቀቁት፣ ከትላንት ወዲያ የተቀረጸ ቪዲዮ ነው ማለት ነው። እናማ የትላንት ነው ቪዲዮ ዛሬ ነው የሚለቀቀው። ማለቴ ሀይሚዬ ጸጉሯ ምናምን ፏ ብላት የተሰራቸው ሀይሚ ግን ምንድነው እንደዚህ ሰውን በቃ ሰስፔንስ ማድረግ ተውቻልሻ። እኔ ትላንት እየተስጠብቅ ፍጥጥ ብዬ የነበረው በቃ የዛን ጸጉሩ ይዛት መጣ በደንብ ለማየት ማለት እኔ ቆንጆ እንደዛ አምሮብሽ ለምንድን ነው በዛ ያልመጣሽው? በዛ እግዚአብሔርን ቲክቶክ ላይ ኤድሪ ለቀቀችው። ያው በእርግጥ ተሰራይቷል በየዩቲዩብም በየቲክቶክም፣ ግን ደግሞ በጣም ስጠብቃት ነበረ። ምክንያቱም በጣም ነበር የሚያምረው ምናምን ነገር ደስ የሚል እንትን ነበር እና በዛ ነበረ ስጠብቃት የነበረው። ግን በኖርማል ነው የመጣችው። እናማ አላችኋለሁ ይሄ ቪዲዮ የቆየ ቪዲዮ ነው። ሰላም ወገን እንዴት ናችሁ? እኔ ግን ሰሞኑን ሰላም ሳልን መግባት እያበዛው ነው። አቤት ለወሬ መቸኮል። ይህ ሁሉ እኮ በቃ እንትን ነው አለ አይደል? ለወሬ ሰፍ ማለት፣ ወሬኛ መሆን፣ ለወሬ እንትን ማለት። ሰላም ሳልላችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ይሄን ቪዲዮ የምታዩ የምትሰሙ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የኔ ማሮች፣ የኔ ውድ እህቶች ሰብስክራይብ ሳታረጉኝ አትሄዱ። ስወዳችሁ ላይክ ሳታደርጉኝ አትውጡ። ስወዳችሁ የኔ ውዶች፣ ምናልባት እኔ እዚህ ጋር የማወራው ነገር ለእናንተ ሊጠቅምም ላይጠቅምም ይችላል። ግን ለእኔ ስለሚጠቅመኝ ላይክ አድርጉልኝ የኔ እህቶች። ምን ችግር አለው? እኔም እህታችሁ ነኝ። ልደግ ከፍ ልበል እስኪ፣ ልደግ ከፍ ልበል እስኪ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። አንዳንዴ የቻናሌንም ሼር አድርጉልኝ። ምን ችግር አለው? ምናልባት እኮ እኔም እኮ ነገ ታዋቂ ሆነ አይታወቅም። የሰው መነሻው የፈጣሪ ስራ አይታወቅም። ምናልባት አንድ ቀን ፈጣሪ ያነሳኝና ከዚህ ያነሳኝና ወደ ላይኛው ሰማይ ያሽቀነጠረኝና ስማችሁን አስጠራ ይሆናል፣ አይታወቅም። ምናልባት ማለት ፈምስና ማለት ነው። ፈምስና በሆነ ነገር አሁን በዚያው ቻናላችን ከፍ ይበል ትንሽ አደግ ይበል ብለን ነው እንጂ በራሳችን ቪዲዮ እንመጣለን፣ በቪዲዮ እንቀርጻለን። ያለንን ነገር የቀን ውሏችንንም ብሎግም ምንም እንሰራለን። ግን ትንሽ ሰብስክራይበራችን ከፍ ይበል ብለን ነው እይታ ጨመር እንዲያደርግ ማለት ነው። ምክንያቱም አንድ ቪዲዮ ሄዶ ተቀርጾ ኤዲት ተደርጎ ቤትም ሆነ ውጭ ተቀርጾ መጥቶ ፖስት ሲደረግ ማለት ነው በጣም ብዙ ጣጣ፣ በጣም ብዙ ድካም፣ በጣም ብዙ ልፋት ነው ያለውና ያ ደግሞ ከ10,000 በታች ከሆነ ቪው ምንም ዋጋም ጥቅምም የለውም። ከ5,000 ከ10,000 በታች ከሆነ ማለት ነው። እና ያ ደግሞ ለመሆን ሰብስክራይበራችን ከፍ ማለት አለበት። እናማ ብሩኬ እንግዲህ በአዲስ ቲክቶክ ላይ ፖስት ያደረጋቸው ስቶሪ ያደረጋቸው እንትን መዝሙር አለ። በጣም ደስ የሚል ማራኪ፣ ልብን የሚያረሰርስ ደስ የሚል በቃ የሚያረጋጋ መዝሙር። እንደኔ ማነው እንደኔ ማነው በእግዚአብሔር ምሕረት የተጎበኘው፣ በእግዚአብሔር ምሕረት የተጎበኘው አምላኬን ያለ እጅግ ያተርፋል፣ ውበትም ይረግፋል፣ ክብርም ይሻራል። እግዚአብሔርን ያለ ግን የዘላለም ሕይወትን ያገኛል። መዝሙሩ ያው ረዘም ያለ ነው፣ ግን እኔ እዚህ ጋር ግጥሞቹን ብቻ የተወሰኑትን ያመጣሁት። ምክንያቱም ተምኔል ስትሰሩ አይመችም፣ ሙሉውን ለማምጣት ቆረጥ ተደርጎ ነው የሚመጣውና እግዚአብሔር ሁላችንም በምሕረቱ በቸርነቱ ይቃኘን ይጎብኘን። እና እኛ የሰው ልጆች ማለት የጠፋን በጎች ነን። በተለይ በአሁን ሰዓት ብዙዎቻችን ጠፍተናል። ግን እግዚአብሔር በምሕረቱና በቸርነቱ ያው እየኖርን ያለ ነው፣ በሱ መሀሪነት በሱ ቸርነት እንጂ
እንደኛ ስራ እንደኛ በደል ከባድ ነው። እውነቴን ነው የምላችሁ። እስኪ ይህን 2 ቀን እንኳን እንደው እግዚአብሔርን ነው የምላችሁ ደግነቱን የቲክቶክ እየገባሁ አይደለም፣ ግን እንደው አጋጣሚ እንኳን እግር ጥሎኝ ስገባ የምር ቅፍፍ ነው የሚለው። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። የምር የሰው ልጅ ማለት ነው በአደባባይ እያወጡ ላይቭ እያወጡ የሰው ልጅ እንደ በግ ማረድ ማለት በጣም ያማል። የእውነት ማለት ምን አይነት አረመኔዎች ናቸው? ምን አይነት ጭካኔ ነው? ምን አይነት ክፋት ነው? የሰው ልጆች ክፋት የምር ምን አይነት ጨካኝነት ነው? ምን አይነት ልብ ቢሰጣቸው ነው? ምን አይነት ዳቢሎስ ቢሰፍርባቸው ነው እንደዛ አይነት ግፍን የሚፈጽሙ ሰዎች? ምን አይነት ታዲያ ፈጣሪ እውነት እኔ እንጃ። በሰው ልጆች ላይ ታዲያ እሳት ቢያዘንብ የምር ፈጣሪ ይፈረድበታል? አይፈረድበትም? የእውነት ሰው በጣም ተጨካክኗል። ሰው በምቀኝነት ተሞልቷል። ሰው በአስመሳይነት ተሞልቷል። ሰው በክፋት ተሞልቷል። በቃ ምንም። ስለዚህ በጣም ያሰጋል ወደፊቱ የኛ መኖር። እንዴት ነው የምንኖረው እኛ? የእውነት ወደፊትስ የሚመጣው ምንድን ነው? የሚከተለንስ ምንድን ነው? ፈጣሪ ይሁነን። የእውነት በጣም ያስፈራል። በጣም አስፈሪ ጊዜ ነው ከፊታችን። የሚመጣ የለው ከዚህ የባሰን የሚመስለኝ እና ቡቡዬ የኔ አባት አንተ በእግዚአብሔር ተባርከሃል። በእግዚአብሔር እቅፍ ውስጥ ገብተሃል። ለምን? መልካም ስራ በጎ ስራ ነው። ዘመኑ ያለወጠህ ማግኘት፣ መታወቅ፣ መልክ፣ ውበት፣ መደነቅ፣ መወደስ ያልቀየረህ የበታቾችህን ዝቅ አድርገህ የማታይ ከፍ የምታደርግ ለዛ ነው ፈጣሪ ሁሌም ቢሆን ካንተ ጋር የሚሆነው። ያሰብከው ሁሉ የሚሳካልህ፣ ያቀድከው ሁሉ የሚሳካልህ እግዚአብሔር ስላደለህና ስለባረከ ነው። ልብህ ንጹህ ስለሆነ፣ ልብህ መልካም ስለሆነ፣ አስተዋይ ስለሆንክ። ልባም ሴት ደግሞ ልክ እንዳንተ መልካምና ልባም ሴት ደግሞ ካጠገብህ አለች። እሷም ሀይሚ ናት። እና ፈጣሪ ከፍ ያድርጋችሁ። እንግዲህ እስከ ቤተሰቦችህ እስከ የምትወዳት የምታከብራት እናትህ ረጅም እድሜና ጤና ይስጥልህ። እናንተንም ይስጣችሁ። ትልቅ ደረጃ ደርሳችሁ ደግሞ እናያችኋለን። ልቦናችሁን አይቀይረው ፈጣሪ። ከንጹህ ልቦችና ከመልካም ልቦች ጋር መድኃኒዓለም ሁል ጊዜም አለ። ለዛ ነው እዚህ ደረጃ በዚህ እድሜያችሁ እዚህ ደረጃ የደረሳችሁት። በነገራችን ላይ እግዚአብሔር ካላደላችሁ መልካም ልብ ሊኖራችሁ አይችልም። ሁሉም ነገር የፈጣሪ ስጦታ ነው። ፈጣሪ ሲሰጣችሁ ነው ጥሩ ልብ የሚኖራችሁ። ጥሩ ልብ እሱ ከሰጣችሁ ነው። አለበለዚያ ዋጋ የሚለውና ይመቻችሁ። ፈጣሪ ሁላችንም በቸርነቱ ይባርከን። የእውነት ይጎብኘን፣ በቸርነቱ ይጎብኘን፣ ይሄን ይመልከተን። እችን ምድር ኢትዮጵያን ፈጣሪ ኢትዮጵያን ይያት። የእውነት እሱ ካልማረን በስተቀር የኛ ስራ በየጊዜው በየቀኑ በቃ ይሁን ረብስማም ለማሰብ ራሱ ይከብደኛል። ማየው የሚታየው ነገር የሚሰማው ነገር በጣም ይቀፋል።